ነገር ነው የሚመጣው። መጀመሪያ እኔን አውሪ። ነኝ ማችን አውሪ። እናልን ከአደጋ ምን እያሰባችሁ? አክስቴ ቤቱን እስካሁን አልለቀቀችም። ለህግ ማሳወቅ ሳይኖርብኝ አይቀርም። እስካሁን በጣም ቆየች። ምንድን ነው እሱ? አላውቅም። ለእኔም አልገባኝም ቤኪ። ለምን እንደው ነገር አገብቶኛል። ከጎንሽ ነኝ ቆንጂት። ማስተካከል ያለብሽ ነገር አስተካኪ። እኔም ከጎንሽ ነኝ። እሺ፣ በጣም አመሰግናለሁ። አንተስ ግን ምን እያሰብክ ነው? ምን አዲስ ነገር አለ? አላውቅም፣ ግን ተመስገን። አሁን ያለሁበት ሁኔታ ተመችቶኛል። እናትሽ ከጎንሽ ስትሆኝ ምንም ነገር ባይኖር እንኳን ትረጋጊያለሽ። እናቴ ከጎኔ በሌለችበት ታይም በጣም ተዋግቤ ነበር፣ ግን አሁን እግዚአብሔር ይመስገን እድሜ ላንቺ። እኔም በማዞሪያ በጣም ደስተኛ ነኝ። እኔም አትርፌያለሁ። እሷን የመሰለች መካሪ ተቆርቋሪነቴ ታገኝ ነበር። ሁሉም የሆነው በምክንያት ነው። አልገባኝም። እኔና አንቺ የተገናኘ ነው በምክንያት ነው። አልገባኝም። አውቀሽ ነው? አይ የምሬን ነው። ቆይ ምን ለማለት እየሞከርክ ነው? በቃ ሽርሽ አረሳውም። ንገረኝ። እንዳትረሺው በቃ። እንዴ ንገረኝ እንጂ። ምን ልንገርሽ? ለምን እንደዛ እንዳሰብክ? እስካሁን የነበሩ ነገሮች አጋጣሚዎችን አስቤ ነው። ለሊ አልገባኝም። አውቀሽ ነው? በቃ ትሽ። እንዴ እኔ ምን አልኩ? ንገረኝ እንጂ። ምንም አልነግርሽም። ምንም አላልኩ። በቃ ተይው፣ ጨረስኩ። ኧረ ነው? አዎ። እሺ ይሁንልህ። ቆይ ስለምንድን ነው የምታስረጅኝ? ዴቭ ስላንቺ ለምን ለሰው መናገር እንዳልፈለገ ነዋ። ታውቂያለሽ፣ ይወድሻል። ግን ደግሞ ሌሎች ሰዎች በአንቺ እንዲሳለጉበት አይፈልግም እና ለዛ ነው ለቤተሰቦች ያልተናገረው። እኔ ምን ዝቅ የማደርግበት ነገር አለ? ሰርቼ ስለበላው እናቴ ስለረዳው ነው ወይስ ሌላ ነገር አለ? ይኸውልሽ አዴ ተረጋጊ። አንቺ እንደምታስቢው አይደለም። ሁሉንም ነገር ደግሞ እናስተካክለዋለን። በዴቭም ደግሞ አትፍረጅበት። እሺ ቆይ እስካሁን ፍቅር መኝታ ቤት ውስጥ ምን ይሰራል? እየቀናሽ ብቻ ባልሆነ አይደል? እየቀለድኩ አይደለም። ፍቅር ከመኝታ ቤት አልወጣም ብላ ስላስቸገረች ከማሚ ጋር ሆነው ሊያናግሯት እየሞከሩ ነው እንጂ ሌላ ምንም ነገር የለም። ቆሽ ታዲያ ፍቅር ለምንድን ነው እንደዚህ ያደረገችው? አላውቅም አዴ፣ እኔም ግራ ገብቶኛል። ማንንም ሰው አላወራም ነው የምትለው። እኔ ላዋራት? አይ ቢቀር ይሻላል። ግድ የለም። ምናልባት ከዴቭ ጋር ባለ ነገር ይሆናል እንደዚህ ሆነችው። አይ አንቺ ባታወሪያት ይሻላል። የባሰ ነገር ይፈጠራል አዴ። እሺ በቃ ሩታ፣ እኔም ዴቭ ላዋራው ልሂድ። እሺ ግን አልተቀየምሽኝማ? ከእሱ ጋር ሁሉንም ነገር እናወራለን። አንቺ አታስቢ። ታዲያ አሁን ወዴት ልትሄጂ ነው አዴ? በቃ ወደ ቤት ልሂድ። ዴቭንም ካላገኘሁት እትዬም ከተናደዱ ምን ማድረግ እችላለሁ? በቃ እኔ ልሂድ። እሺ ግን በዴቭ እንድትናደጅ አልፈልግም፣ እንድትረጁ እንጂ። ናፍቀሽኝ ነበር አንቺ። ያፈርስ ባሉ መቼ ነው የምትመለሰው? ወዴት? ወደ መጣህበት እንደምትመለስ ነግረኸኝ ነበር። እኔ እንጃ። እስቲ ምናልባት እዚህ የሚያስቀረኝ ነገር ከተገኘ ያው እቀራለሁ። የምርህ ነው? አዎ የምሬን ነው፣ እቀራለሁ። እዚህ ብትቀርማ በምን እድል። እንዴት እባክሽ? እንጃ ብቻ እዚህ መሆን ለእኔ ሰላም ይሰጠኛል፣ ደስተኛም ነኝ። አውቃለሁ። ያኔ ሲል ቃል ገብቼልሽ ነበር። አሁንም ላይክ እንደዛ ጊዜ ቃል ልገባልሽ ምናምን አልፈልግም። ይኸውልሽ ይሄን አንቺ ጉዳይ ጊዜ የሚፈታ ጉዳይ ነው። ዝም ብሎ መጠበቅ ይሻላል። እሱ ልክ ነህ። እዚህ መምጣትን እንደምንም ልመለከተው አልችልም። እዚህ በመሆኑ በጣም ደስተኛ ነኝ። አንድ ጥያቄ ልጠይቅሽ? እሺ ምን? ትወጂኛለሽ? ኧረ እንዴ ምን ነው አፈርሽ እንዴ? እዛ አሜሪካ ደርሰህ ከመጣ በኋላ የቀያችን ባህል ረሳህ አይደል? ነበረ እንዴ እና ታዲያ ወዴት ነው የምትሄጂው? ሄለን ሄለን ትንሽ ጠብቁኝ። እታች ያለው መሬት ሽጬ ለሁላችሁም አካፍላችኋለሁ። መቼስ ምን ይደረጋል? እንዴት ማለት? ቆይ ጋሽ ይሄ ምን ማለት ነው? ቆይ የኛ ድርሻስ ይሄ ብቻ ነው? ሌላ ምን አማረ? እላ ያለው መሬት፣ አሁን የሚኖሩበት ቤት ሁሉም የአባቴ ድርሻ ነው። በደንብ አውቃለሁ። እርስዎ ምንም ድርሻ የሉት። እዚህ መጥቶ በጉልበት ከማገዝ ውጪ ምንም ነገር እንትን ያሉት ነገር የለም። በቃ ድርሻ የሉትም እርሱ። አንተ እንደ ንግግር። አዎ ዳይመንድ ልክ ነህ ጋሽ። አባቴ ሁሉንም ነገር ነው። አናግርም። የት ናት አሁን? እስቲ አንተ ከሰማችህ እስቲ አንተ ሞክር። ውስጥ ናት ያለችው። ቆልፋብናለች በሩን። ፍቅር ፍቅር ፍቅር፣ በሩን ክፈችው እንጂ ምን እያደረግሽ ነው ያለሽ? ዴቭ እኔ ማንንም ማውራት አልፈልግም። ይኸውልሽ ፍቅር፣ መጀመሪያ ተረጋጊ። ከዛ መናገር የምትፈልጊውን ነገር ትናገሪያለሽ። ከፈለግሽ ለእኔ፣ ከፈለግሽ ደግሞ ለታለ፣ ከፈለግሽ ሩታም አለች። ስለዚህ ቀስ ብለሽ በሩን ክፈችው። አንተም እንደምታስብልኝ አታስመስል። ሁላችሁም እኔን እንደምትወዱኝና እንደምታስቡልኝ አታስመስሉ። በቃ ሁላችሁም አትወዱኝም፣ ሂዱልኝ በቃ። ቆይ ምን ተፈጥሮ ነው? ምን ብልሻት ነው ሩታ ልጄ እንደዚህ ልታስብ የቻለችው? የተረጋገሽው ነገር አለ? ኧረ እኔ ለምን የማውቀው ነገር የለም። ምንም አልተናገርኳትም። እንዴ ከዚህ በላይ እሷን ማስገደድ አንችልም። ታለ በቃ ስትረጋጋ እናወራታለን። እሺ
ልጅ አንድ ነገር እንዳትሆንብኝ። እንታለ በቃ ራሷ ስትረጋጋ ትከፍታለች። አንቺ ግን ወደ ውስጥ ግቢ በቃ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አደራችሁ? ሰላም ብለናል። ሰላማችሁ በግጥም ይበልልን። ለቻናል ቤተሰብ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተባበሩ ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ ሰብ ላይ እያደረጋችሁ ቤተሰብ ሁኑ። የቻናል ቤተሰብ ዛሬ ደግሞ ፍቅር በሯን ዘግታ እሪም ባያለች ነው። ማሚ በጣም ተጨናቃለች ማለት ነው። እስኪ ዴቭ አንተ እንኳን መተህ አናግራት፣ ምን እንደሆነ እንደተፈጠረ አላውቅም እያለች ነው ማለት ነው። ቤተሰብ ማሚ መጨረሻ ተጨንቃለች። ልጄ ምን ሆናለች እያለች ነው። ሩታ እስኪ ምን እንደሆነች እያለቻት ነበር ማለት ነው። ማሚ መጨረሻ ተጨንቃለች፣ ተጨንቅንቅ ብላለች። ፍቅርም ያልሆነ በጣም ውጥረት ውስጥ ገብታለች ማለት ነው። በዴቭ ፍቅር አደይና ዴቭ ስለሚጋቡ መጋባታቸውን ሰምታ ነው መሰለኝ፣ እንጋባለን ብሎ ሲያወሩ ሰምታ ነው መሰለኝ። በጣም ተጨናቃለች ማለት ነው። አደይ ደግሞ መታለች። አደይ ዴቭ ሽምግልና ለምን አላከም እያለች ነው። እንግዲህ ዴቭ ሽምግልና መላክ ያልፈለገው በእኔ አፍሮ መሆን አለበት፣ እኔ ማሳፈረው ከሆነ ደግሞ እኔነቴን መተው አለበት፣ በእኔ ማያፈር ከሆነ ደግሞ ሽማግሌን መላክ አለበት እያለች ነው። ሽማግሌ ለምን አልተቀበሉ? ለምንድን ነው ያላከው? በእኔ አፍሮ ነው እያለች ነው። ኤዱን መታለች ማለት ነው። ኤዱ አሁን ተረጋጊ እያለቻት ነው ማለት ነው። አደይም ለምንድን ነው የምረጋጋው? ዛሬ ሁሉም ነገር መናገር አለበት፣ እኔም ለማሚ ማሳወቅ አለብን እያለች ነው። አይ ተረጋጊ ማሚ፣ በፍቅር በጣም ተናዳለች፣ በጣም ተጨንቃለች እያለቻት ነው ማለት ነው። ቤተሰብ እንግዲህ ፍቅር በጣም ተጨናንቃለች። ዴቭም ሽማግሌውን አላክም፣ ያው ማሚ ዳርዳር እያለች ነው ለማወቅም አትሳመኝ፣ እኔ ወደ ውጭ አትሳመኝ፣ ሽምግልናውን ለምን አላክም ብላ እየተጨቃን እንትን እያለች ነበረ። እንግዲህ እዚህ ጋር ደግሞ ሩታና አሹና ሮማንዬ ለምንድን ነው የማይላከው? የጎራ ቤተሰብ እኮ ናት እያለ ነው ማለት ነው። እውነቱን ነው፣ የጎራ ቤተሰብ ናት። ምንም የገጠር ልጅ ብትሆንም የጎራ ቤተሰብ ናት ማለት ነው። ቤተሰብ ቅጥልና ማዘሯም አንድ ላይ ተሰባስበው ምን ዛሬ ምን ጀመርክ ደግሞ ብሎ ስላል ላይቱ ምን ጀመረክ ነው የምትመጠረ ምንድን ብሎ ሲላት አራተኞች አሉን ያለ ማለት ነው። አራተኞች አሉን ሲላት ከዛ ጥላው ሄደች ማለት ነው። ቤተሰብ እዚህ ጋር ደግሞ ሄለንና አበበና ሄለን የድሮ ፍቅረኛዋ ተገናኝቷል ማለት ነው። እስካሁን ድረስ ግን ፍቅሯን ጠብቃ መቀመጧ በጣም ትልቅ ነገር ነው። ቤተሰብ ግን የድሮ ፍቅር በጣም ደስ ይላል። ግን አሁንም ግን ብቻ ግን ዳርዳሩ ነው የሚሉት እንጂ ከአንጀታቸው የሚፋቀሩ ኖሮ ይህን የትና የተደረሱ ይሄን ይወድ እሺ፣ ግንባሯን ሳማረጋት ማለት ነው። እሷን በደስታ ፈነደቀች። አደይ የት እየሄደች እንደሆነም አይታወቅም። እንግዲህ በንዴት ልነቃ እያደረገች ነው። ዳይመንድና ጊንጎ መንገድ ላይ ያዟት ያዟት እንግዲህ ሚኪና ሊሊም ደግሞ ፍቅራቸውን እያወቁ ይገኛሉ። ዳርዳር እያሉ ነው እንግዲህ። ኤላ ከመጣ ጉድሽ ነው። ብቻ ግን እንዳትቀበዩ የኤላ ፍቅር ተመልሶ እንዳያገረሸብሽና ሚኪዬ በጣም ወዷታል። ሚኪ እኮ በጣም ግርማ ሞገስ አለው። ቤተሰብ ጥሎሽ ከሚሄድ ወንድ ጥሎሽ የሚሄዱ ወንድ ከምታፈቅሪ አብሮሽ የሚኖሩ ወንድ ብታፈቅሪ ይሻላል ማለት ነው። እንግዲህ የእነ አቤ ቤተሰቦች እዚህ ጋር ተሰብስበው ማለት ነው ለአቤ ነገር እየፈለጉ
ናቸው እያሉ ይገኛሉ ማለት ነው ቤተሰብ እና ለቤቴ አዲስ የሆናችሁ ሼር ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ቤተሰብ የሆናችሁ ሼር ላይክ እያደረጋችሁ አበረታቱን። ሼር ላይክ እያደረጋችሁ ስለምታበረታቱን እጅግ በጣም እናመሰግናለን ቤተሰብ። መልካምነታችሁ አይለየን። አበረታቱን። እናንተም ደግሞ በርቱ፣ እኛም እንበርታ፣ እናንተም በርቱ ማለት ነው። ስለነበረን ቆይታ እጅግ በጣም እናመሰግናለን። ክበሩልን። ስንወዳችሁ በፍቅር ነው ማለት ነው ውዶችዬ። ውጪ ተሯሯጡ። ምን ቀረበሽ አንቺ መስገሪ ኤልስ ተሯሯጡ። እዚህ ጋር ደግሞ ማለት ነው ይሄ ግን የተለየ ደግሞ ማለት ነው ይያቸው ይህ ደግሞ ምን ሴራ እንደሚሰሩ ምን ይታወቃል። ሄዱ የማሰራም ሴራ መባል አታውቅም። እቺ ናት እንጂ ባለ ሴረኛዋ